አየለ ዘውዴ እሺ ወይዘሮ አባዲት ገብረ ህይወት እናት አባት ወንድም እህት ሙሉ ቤተሰብ ነው የሚፈልጉት አዎ ስለዚህ እርሶኖት ከቤተሰቦ የጠፉት አዎ መቼ ነው ጊዜው ታሪኩን እስኪ ያጫውቱን በ1957 በቀለ ዘውዴ ምንድናቸው በቀለ ዘውዴ ለርሶ ወንድሜ ነው እሺ በቀለ ዘውዴ ሸለመ ዘውዴ እሺ መኮንን ዘውዴ ትኩ ዘውዴ አበበች ዘውዴ ብርቅነሽ ዘውዴ ወንድምና እህት ናቸው ወንድምና እህት ናቸው አንድ ረስተሃል አሉ ማይ ታየ ዘውዴ ነው ታየ ዘውዴ በጣም ዋና ነው ስለዚህ ጋሽ ታየ መጀመሪያ ሶኖት የሚደውሉልን ታዋቂው ነው ታየ ነው ታዋቂው ነው በጣም የናፈቀኝ አሁን እንደምትለው ታየ የሚለው ነው ታየ አይዞት ስንተኛ ልጅ ነው እርሱ የኔ አባት ሰባተኛ ነው ስቡቹ ስድስተኛ ሆነ የተቆጠሩ ናቸው ሰባተኛ ራስ አይዞት የኔ አባት ሊነግሩ የሚፈልጉት ነገር ካለ ለቤተሰቦቹ ይንገሯቸው ያዩ ሊሆን ስለሚችል ይሄንን እሺ የኔ አባት ቤተሰቦቼ ፍንጩን ከሰሙ በኋላ ታታሪ ሆኖ ለኔ ድምጹን ለኔ ለማሳወቅ እንዲሞክሩ ነው ሌላ ነገር ምን እናደርገው ቻው ያሰማን አይዞት ሻለቃ አየለ ዘውዴ ጋር እንግዲህ እኛ ጋር ስቱዲዮ ዘመዶቻቸውን ለመፈለግ በመጡ ሰዓት አድርገን የነበረውን ቆይታ ተመልክተን ተመልሰናል አንድ ቦታ ይዘናቸው ለኔ ነው ዮናስም እዚያው እየጠበቀን ስለሆነ ተከታተሉ ሰላም እንዴት ናችሁ እንኳን ደህና ቆያችሁ ደህና ናችሁ ሻለቃ አሉ ሰላም ለዚህ ቤት ይሁን እንዴት ናችሁ ደህና ናችሁ እንኳን ደህና ቆያችሁ ሻለቃ አቤት እንዴት ከረሙ ሰላም ነው ደህና ኖት ደህና ነኝ የበረቱ ነው ምንም አይደለም ዛላኒ ጤናው እንዴት ነው ጤናው ደህና ነው ሻለኝ እዚህ ቤት ከባለቤቴ ጋር 41 አመት 42 አመት ላይ ሉን ባለፈውኛ ጋር ሲመጡ ስንት አመት 40 አመት እዚህ ቤት ነው የኖራችሁት 39 አመት እዚህ ቤት እዚህ አካባቢ ጎርፍ ምናምን ያስቸግራችሁ ነበር ጎርፍ እንኳን የአካባቢ ህዝብ ጥሩ ህዝብ ነው ቀደም ብሎ ገና ዝናብ ሳይዘንብና ጎርፍ ሳይወርደው ዙረውኑ ችምቦዋን ይቆፍሩልናል ያሳልፋሉ አሁን በምንድነው የምትተዳደሩት ስራችሁ ምንድነው ማን ነው የሚያግዛችሁ የሚያግዘን የለም እንዱ ከሰላለ አንዴ ከሰል ንግድ ያለችው ቤተሰቦቹን አሁን ሳያዩ ስንት አመት ሆኖት ማለት ነው በሰበራ 30 አመት 30 አመት አሁን ቢያገኙአቸው ያስታውሷቸዋል ያቋቸዋል ቤተሰቦቹን ቢያገኙ ያስታውሷቸዋል እርሶ አስታውሳለሁ እስቲ ስማቸውን ይጥቀሷቸው እስቲ ድጋሚ ስማቸው እናቴ አስካላ ወልደማርያም አባቴ ዘውዴ ማሙ ወንድሜ በቀለ ዘውዴ ትኩ ዘውዴ መኮንን ዘውዴ ሸለማ ዘውዴ ብርሃኑ ዘውዴ በቃ አይ እስካሁን ተገናኝታችሁ አታውቁም አይደል አማቀው ሻለቃ አቤት እንግዲህ ብዙ ጊዜ አይደለ ቤተሰቦቹን ሲፈልጉ ያለ ወንድም ያለ እህት ነው አይደል የኖሩት እስካሁን አዎ እንዴት ነበር ኑሮ እንዴት ኖሩ እስካሁን ድረስ ኑሮ እንግዲህ ጥሩ ነው ያው ኑሮ መቼት እንደ ወቅቱ ሁኔታ ኑሮ ምንም እንደው ስናገኝም በልቴ ስናገኝም ጦጥቴን ስናገኝም ወጥተን ያው ኖሬናል እንግዲህ ካገኘንም እንበላለን ካጣንም እንደዛው
ግን ዋናው ነገር የአካባቢ ህዝብ ጥሩ ነው። ያጉርሱናል። በፊት እርሶ ይወጡ ይሰሩ ነበር እንቀሳቀሱ ነበር በፊት? በፊትማ ወታደር ውስጥ የመንግስት ወታደር ነበርኩ። እናታችን እስቲ እርሶ ይንገሩን ወንድሞቻቸውን ቤተሰቦቻቸውን ሳያገኙ የቆዩበትን ጊዜ? እኔ ይሄም ልሎ ያልችልም የሱ ዓመተ ምህረቱ የሱ ቤተሰብ ኤሌትራ ያለን ነው በወታደርነት ያለ። ስንት ዓመት ይሆናል? እኔ አላውቅም ዓመቶቹ ዘንጊዜ ብዙ ዓመት ነው። እዚህ ከመጣን ደግሞ እንዳለው ብዙ ዓመት ነው እዚህ ተቀመጥነው። አግኝታቸውም አያውቅም፣ ድምጣቸውም የለም። አሁን እኔ ችግር የሆነብኝ እንዲህ ነው የሚያድር አባቴ እናቴ አክስቴ ወንድሞቼ ያለ ሲያልቅስ ያው ጭንቅላቴ ፍጅሆን ቀረ። ለሱ ዳና የሚያነሳሳ የነበርኩ አሁን ለራሴ በሽተኛ ልሆን አልቻልኩ። አሁን ጊዜ ግን ከ40 ዓመት በላይ ሆኗል አይደል? እናንተ ይሆናል። አዎ እቺ ቤት ራሱ ነው የሰራት። በላስቲክ ነበረች። ከላስቲክ ጭቃ ለወጣት ሰራት። እንደዚህ ያለ ጎበዝ ነበር ብያለሁ። አሁን ጊዜ ግን አሁን ድካምም አለ እርጅናም አለ መንቀሳቀስ አቃታቸው። ድካም ሳይሆን ሰውነቴ በሽተኛ ነው። ልብ ኬዝ ነው ያለው ህመሙ። ድሮ ነርቭ ነበር። ነርቭ ሲኖር ምንም አይሎም ነበር። በካዜራ ደህና ይወጣ ነበር። አሁን ልብ ኬዝ ተባለ። ልብ ኬዝ ከተያዘ በኋላ አሳስሮ ቁጭ አረኩ። ጉልበት አጣ። አይዞት እንግዲህ ይሄን ዓመት ቆይተዋል ቤተሰቦቹን ሲፈልጉ በናፍቆት አይደለ? አዎ። እስኪ ናፍቆቱን ይንገሯቸው ለዘመዶቹ ለወንድሞቹ። ናፍቆቴ በተለይ እንግዲህ ለእናቴና ለአባቴ እንኳን ህይወታቸው ያለፈ ስለሆነ ምንም አላስታውስም። እነኚህ ያሉት እህቶቼና ወንድሞቼን ቀንም ሌሊትም እንቅልፍ የለውም አስታውሳቸዋለሁ። አሁን ተነስተን ብንሄድ ይችላሉ? መቆም ይችላሉ? አንድ ቦታ ብንሄድ ይችላል። እንደ በቀደሙ ይችላል። እስቲ ጠንከር ይበሉና ሻለቃ እንሂድ አንድ ቦታ። እሺ። ጋሻየለ ይናው ጤናም ይገኛ አምጣ ጤናም እንደ ድሮ ጋሻየለ ብዙ ነገር እንድናወራ እንድንሰራ ጤናው ያገኙና ይምጡልን። እሺ ስንት ዓመት አብራችሁ ኖራችሁ? 23 ዓመት። 23 ዓመት። እቺን ቤት እሳቸው ናቸው የሰሩት? ለእድር ሲያገለግሉ ለሰፈር ሲያገለግሉ የኖሩ ሰው ናቸው። ሴት ደግሞ አደይ ነው የምንላቸው። እንደ ህፃን ያንከባከቡ ይሄን ጊዜ ማንም ሳይደርስ ሰመቶ ገሶ ጠይቆ ይወጣል እንጂ ችግሩን የምታጓጣ አደይ ነች። ቀጥሎ ደግሞ አለች እዚህ አንድ ጽጌ የምትባል አሁን ውስጥ ተቀምጣለች። አሁን እንደወጡ በሰላም አምጣቸው። አሜን። እንደወጡ በሰላም አምጣቸው። አሜን። አትጨነቂ። በኤችኦኤች ትሬዲንግ የቀረቡት የመኪና ዘይቶች ያላቀ ብቃት መስጠት መለያ ባህሪያቸው ነው። ኤችኦኤች የሞተር ዘይትን ይሞክሩና ዘላቂ መፍትሄ ያገኙ።
ኦቪድ ሪል ስቴት ልማትን ራዕዩ አድርጎ እጅግ ግዙፍ በሆነ ቦታ ላይ 60,000 መኖሪያ ቤቶች የሚገነቡበት ስማርት ከተማ ለቤት ፈላጊዎች ለማስረከብ 24/7 ሌት ተቀን በመስራት ላይ ይገኛል። ራዕያችን ልማት ነው። ጥሩ ሰዓት ነው የደረሳችሁ። ጥሩ ሰዓት ነው። ዘግዬ ጥሩ ሰዓት ነው የደረሳችሁት። ቀጠሮ አከባበር አንደኛ የኔ እንደምንወት እንዴና ይመስገን እግዚአብሔር ይመስገን። አባባ እንደምንወት ማማ እንደምንወት ሰላም ናችሁ? እግዚአብሔር ይመስገን። ከዚህ ጃቸው መጣ ጎሽ አመሰግናለሁ። ከዚህ በኋላ አንተ ነህ የምትወስደው። ግዛቱ የኔ ነው። ከዚህ በኋላ አንተ ግዛት ትጥቅ ሁሉ ነገር ተዘጋጅቷል። አሟልቻለሁ። አዎ ሻለቃ ቦታ ደርሰን እንመጣለን። አሁን ደግሞ ዮናስ ነው የሚወስደን ከዚህ በኋላ። እሺ ችግር የለም። መልካም ሰላም ብለናል። እስቲ ነይ ዘግዬ እስቲ ቤተሰብ ሰላም በይ። ሰላም ቀስታው እሺ ማይም እንት ሳይ እንኳን ደስ አላችሁ። ሰላም በሏቸው። ሳይ ኦ አባባ ወንድሞቹ እኔ አባቱ አባዬ ይሄ ወንድሞቹ ናቸው። በጣም ጥሩ ሱሉልታ ኮካ የተሰኘው ሰፈር ነው የምንገኘው። እንግዲህ ቤተሰቦች በሙሉ ይዘን መተናል። በቅብብል ነው ጸጊ ከቤት ይዣቸው መጣው አደረሽ ከዛ ደግሞ ይዣቸው መጣው። በአጋጣሚ እንግዲህ ሻለቃም የሚኖሩበት አካባቢ ትንሽ ራቅ ያለ ነው። ከዛ አካባቢ ይዣቸው መጣው። መሀል ላይ ተቀበልከኝ። አሁን ወደ ሱሉልታ ደርሰናል። እንግዲህ ይሄ ታሪክ 42 አመታትን ወደ ኋላ ያስጨናል። በ1975 ዓመተ ምህረት እንግዲህ ቤተሰብ ከሚኖርበት ሰላሌ አካባቢ በውትድርና ሻለቃ ከቤተሰቦቻቸው ወጡ፣ ተለዩ። ይሄው እስካሁን ድረስ ሳይገናኙ ዛሬ ነው የተገናኙት። እኛም እንግዲህ ለዚሁ ተገናኝተናል። እንኳን ደስ ያላችሁ። እንዴት ነዎት? ይሄው ግራቀኝ በወንድሞቹ ተከበዋል። ደስ ብሎኛል። ደስ አሎት? በጣም አወቋቸው? እስቲ አወቋቸው? ማን ናቸው እሳቸው? ማን ነው ስማቸውንማ አላውቅም። እሺ ሲፈልጉ የነበረው የወንድሞቹን እስኪ ስም ድጋሚ ይንገሩ። በቀለ፣ ትኩ፣ ሸለመ፣ መኮንን። ይገምቱ እስቲ ከነዚህ ውስጥ አሁን ከጠሯቸው ስሞች ውስጥ እሱ ማን ሊሆን ይችላል? ግምት። በቀላ እንዳይሆን በቀና ከሊቀጥሉ ነው። ሸለማ ሊሆን ይችላል ነው። እሺ ሸለማ ሊሆን ይችላል ተባለ። የእሱንም ይገምቱ እስቲ አባዬ። እሱ ደግሞ ምናልባት ትኩ ሊሆን ይችላል። እስቲ መቼም አግኝተው ከሆነ ስለዚህ ወደ መልሱ እንምጣ አይደል? ወደ መልሱ። ስለዚህ እርስዎ ማን ነው ማለት ነው? መቃንከኝ انا تيكو ما تجيت እሺ አሁን እሱ ትኩ ነው ግምት የተገመተው። እሺ ማን ሆነ?
ሸለማ እሺ ያው ምክንያቱም 42 አመት ቀላል አይደለም ያኔ ሲለያዩ እንግዲህ ልጆች ወጣቶች ሊሆኑ ይችላሉ አሁን እንግዲህ በዚህ እድሜያቸው ነው የተገናኙትና ሻለቃ አቤት እሳቸው ትኩ ናቸው እሳቸው ደግሞ ሸለመ ናቸው እንኳን ደስ ያሉት ይኸው ወንድሞቹን አገኙ እኮ እንኳን አብሮ ደስ ያለኝ ድሮ አብራችሁ ነበር የምትኖሩት አይደለ የት ነበር አገራችሁ የት ነው በየከስ ሰላሌ ነበር አይደለ የምትኖሩት አዎ እስኪ የዛኔ የልጅነት ጊዜያችሁን ቤተሰባችሁን እናታችሁን አባታችሁን አስታውሰው እስኪ እንገሩን ሻለቃ እስኪ በሰላሌ ጢቅ የምትባል ሰፈር አለች ወይን መንደር አዎ እሺ መንደር እዛ መንደር ውስጥ ነበር ያንዳንዳችን ከአባትና እናቶቻችን ጋር ቤት ሰርተን አብረን የምንኖረው እኛም አባትን እንደ አባትነቱ እናትም እንደ እናትነቱ እያገለገልን እንኖር ነበረ ከዛ እኔ በማከሉ ያው በኤርትራ ውጋ ምክንያት ወደ ወታደርና ተመለመልኩና ወደዛ ገባው ከዛ ወደዛ ከገባው እንግዲህ ወደ ሀገር ቤት መመለስ አልተቻለም በዛ በኤርትራ ምድር ላይ እየተመላለስኩ ከዛም ደግሞ ወደ ሐረሪም እየተፈራረቀ ዋናው ነገር እዛው ወደ ቤተሰቦች የመጄ ሳልጠይቅ ጊዜው አለቀ በዚህ ሁኔታ ነው አሳለፍኩት ስለዚህ አሁን ትኩ ከቤት ሲወጡ የሚያስታውሱት ነገር አለ ስለ ትኩ ስለ እነኚህ ስለ ከሀገር ቤት ስለማውጣታቸው ምንም አላስታውስም አላቀው ያስታውሷቸዋል እነሱ ወንድሞቹ ነው አዎ አሁን እንዴት ነው ታዲያ ከረጅም ጊዜ በኋላ ወንድሞቹን ሲያገኙ አሁን ምን ተሰማውት ህልም ነው የሚመስለው እውነት አይመስልም ውሸት ነው ባይቡ በአፍ ወሬ ነው የሚመስለኝ እንጂ እውነትም ተግባራዊ ሆኖ በአይን የምንታየው ነገር አሁን በአይን እንታያለን አይደለ ግን አይኔ እና ዓለም ነው እነሱን ለማየትም አይኔ ይፈራል ነው በጣም እስከዛሬ ድረስ ይፈልጓቸው ነበር በርባን ጊዜ ተቆ ወሩ ጊዜ ተወኪስ በቃያው ጂኒ ያዞ አድና አኒ ያዞ አድና ሲደኒ ገረአይ አዳዲ ዳፊቶይ አከናት ፖሊሲ ከሰን አራሪ ማራፋ ሰፋይ ጂራን እንጂ ኢሶ ጂኒ ጊዜ ተወኪስ ገሩን ቱሬ አማ ሲ ኢሶ ጂኒ አራርቡኔሽ ጋፋ ቡኔ ጋፋኑ አቺ ገኘን ኢሳኒ እንጂው እኒ ጂአቶኮ ኡጋዴታ ጂአቶኮ ያስመራታ አይኑ እንጂአኒ ቶርባላ አቺ ተኝቶይ አምኔ የጋኒ ፍለጋ በደንብ ነው እየፈለግን ነበረው ያሉት ነው የሆነ ጊዜ ወደ ሐረር ነው የሚገኘው ተብለን ወደ ሐረር ድረስ ሄደን ለመፈለግ ከዛ ደግሞ ከሐረር ፍለጋ ስንሄድ ጋዴ ነው ወደዛ ነው ያሉት ተብለን ከዛ በቃ ሌላ ጊዜ ሊመጣ ይችላልና ትራንስፖርት ተሰጣቸውና አይቡ በቃ ነው ተባልና ይገባና ያሉት እንጂ ፍለጋ ላይ እንደነበሩት ነው የነገሩ ደስታቸውን እስኪ እንገሩን እሺ ምን አሉ ደስ ብሎናል በጣም ነው ደስ ያለን ብሎናል ባጭሩ ነው የነገሩን ለዛሎቶ ስለ ልጆ ይንገሩን ባያቸው ኢጆሌን ሜጋ ቀብዳ ሆንዱም ሰዴት ይሄው 8 ልጆች አላቸው እንግዲህ እሳቸው አጎት ሆኗል ማለት ነው በጣም የስም ልጆች አጎት ሆኗል በአንድ ጊዜ እኛ እንጃተናል ስምንት ሰብስበው ውጭ ብሎ
እግዚአብሔር ይመስገን ጆሌ ትግስቴ ፋሜ ቀቀበን ወሩተ ፎዲሰን እንትን ቀቡሳ ስምንት አስራ የሱ ልጅ ብቻ 10 አላት የሱ ልጅ አንዷ ሴት 10 አላት ጋሽ ተኮ 8 ልጅ አላቸው አንዷ ሴት ልጅ ደግሞ 10 ወለደች 8 ልጅና 10 የልጅ ልጅ አንዷ ልጅ እኮ 10 አላት ይቁጠሩ እንግዲህ 18 ካለካ 18 ደርሰዋል እሰይ ዘር በስቷል በቃ ቤተሰብ እግዚአብሔር ይመስገን አባታችንን እንሰማለን የወንድማችን ስናሳ ማን ነበር ስሙ መቃ ሸለም አዳም ወንነን በቆን ሸለማኒ ጊዜ ሳን ጥቆ አካ ዶን ዱሜሳ ከስተን በከመለ ጊዜ እኒ ደም ባይሰም በ አመ ገሳኒ እንኳን ጅራትለን ትላማነች እንኳን ካን ጅራተቶ ወላ ገሩሚቲ ዱኤስ እናገኘ ጅራስ እናገኘ አከመት አብጁ ከሰ ጅራ ሀረሞ አዲ አካሪፋቱ ተኤተኑ ማውማነት እናጋምነ ሪፋቱ ጉዳነተ ዳጋነ አመመ ገና አርገ ገመቹ አካየው ገመቹ አተሸለሙ ማለት ያው እሳቸው ሲሄዱ እኔ ትንሽ ነው ማቀው እንጂ ብዙም አላቅም ደሞ አሁን በመገናኘታችን ራሱ ህልም እየመሰለኝ ነው እያመንኩ አይደለም እና እዚህ መጥቼ በደንብ አሁን ካየው በኋላው ነው እንጂ ያመንኩት እያመንኩ አይደለም ህልም ነው መሰለኝ እና በጣም ነው የደነገጥኩት እያሉኝ ነው እንትን ይጆል ልጅራ ጂሮይ እሺ ስንት ሜካፕ ቀብደኝ ፊ ሜካፕ ጆርደን ዱበር ቶርባ ኢሪቶክቸ ሰደታንካ 8 አላቸው 8 ልጅ ይደመር እንግዲህ ዛሬ ማለት ካልኩሌተር 18 ልጅና ልጅ አጠቃላይ እዛ 8 18 እና 8 26 አይደለ ይሄንን ምንለው ለምንድነው ሻለቃ ያፈር የለንም ልጅ የለንም ብለው ነበር ባለፈው እና እግዚአብሔር ደግሞ በወንድሞቹ በኩል ምን ያህል ብዙ ልጅና ልጅ እንዳጠገቡ የምናይበት ነውና ያምላክ እጅ ሰፊ ነው እንኳን ደስ አላችሁ በእውነት ሌሎቹን ወንድሞቹን ስማቸውን ይጥቀሱና እስኪ ይጠይቋቸው የሚፈልጉትን ከሌት ነው ይበሏቸው ይጠይቋቸው እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው ሜትሮፖሊታን ሪል ስቴት ቢኖረኝ ብሎ የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል በዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ ፖላኬሰንት ዱበርቲ ስታይል እሺ እንጂር dubartiin birkii jedhamti abbabee jedhamti abbabee anuma jiru irri immoo bokennin jedhama kana sadii kan biraan jiru Itu mana macam finjer ada bang? Finjer, kalan jiru. Ini berapa? Kan makan ni jiru kan mak. Sampai sama kalan tu. Jauh ni sakit ni aku tu sampai ni. Simboda alat. Jalan ni je anti sini tu. Kana. Eshi. ትርጉሙ ምን ሆነ? ያለውና የሌለው ነው የነገሩት። እሺ ያለውና የሌለው እሺ በህይወት የሌለችው በህይወት ያለው እሺ ሶስት ናቸው ከሴት ልጅ ደግሞ አንድ ናት ሌሎቹ በህይወታቸው የሉም በጣም ናፈቀኝ ዋናው እሱ ነው ሲሉ የነበረው ማን ነበር
ታየ እሱ ተሰውቶ እሱም በሕይወቱ የሉም። እንግዲህ እግዚአብሔር ፈቃድ ሆኖ ሻለቃ ያሉትን አግኝተዋል። እግዚአብሔር ይመስገን። እነሱም ብቻ ሳይሆን ደግሞ ልጆቻቸውን የልጅ ልጆቻቸውን ሌላውን ቤተሰብ ዘመድ አዝማድ በሙሉ ሁሉ በደስታ በአጀብ የተቀበሉትን ሁሉ ሰው አግኝተዋል። እግዚአብሔር የተመሰገነ ይሁን። ለሞቱት ደግሞ ነፍሳቸውን አምላክ ይማርልን፣ መጽናናትን እንመኛለን። እሱንም አምላክ ያበርታው አባታችን። እንግዲህ የሻለቃ ባለቤት ደግሞ ስለሳቸው ብዙ ብለናል። ወይዘሮ አባዲ ብዙ አመት አብራችሁ ኖራችኋል። ይሄን አላመት ስትኖሩ እንግዲህ ቤተሰቦቻቸውን ሲፈልጉ እንደነበር እርሶ ነው የሚያውቁት በደንብ። ዛሬ ይሄው ተገናኝተዋልና ምን ተሰማዎት? አሁን ያመጣችን ልጅታ ከናንተ ጋር ያጋናኘችን ጀሚላ ምን ሆነሽ ነው ማማ? ምንድነው ችግራችሁ ስትለኝ እንደዚህ ፈልገን እንደዚህ ቤተሰብ አጣ በቃ በናፍቆት ልሞት ነው የሰውዬ ሲለ አይዞሽ እኔ ፈልጋለሁ ወንድሜ ያለ ያግዘኛል እንፈልጋለን አለች። እንሄዳለን እስበስ እንሄዳለንና እንፈልጋለን አለችኝ። በሳም ምልክት እዚህ ደርሰናል። እናንተም ዕድሜን ጤናን ይስጣችሁ፣ ተባረኩ፣ ተመስገን። ቤተሰቡ ከመጋናኘት አድርሰልኛለች። በሷ ሰበብ ነው ያገኘኋቸው። መልካም ሰው አይጥፋ በእውነት መልካም ሰው አገኘሁ። እዚያ ደረሰችኝ። ለእናንተም ዕድሜን ጤናን ይስጣችሁ፣ እዚያ ደረሳችሁ፣ ያጋናኛችሁ፣ ዕድሜን ጤናን ይስጣችሁ። የት ነው የተጋባችሁት? ኤርትራ ነው የተጋባችሁት። ወታደርነት ቤተሰቦቹ የእርስዎ የት ነው ያሉት? ትግራይ ናቸው። መቀሌ እኮ ኢትዮጵያ ሁሌ እንላለን። በትዳር አንዱ ከሰሜን አንዱ ከደቡብ አንዱ ከምስራቅ አንዱ ከምዕራብ መልካም ተጠያየቃላችሁ እርስዎ ከቤተሰቦቹ ጋር? አዎ እንገናኛለን። ስለዚህ ለነሱም በስልክ ትገናኛላችሁ አይደል? እንኳን ደስ አላችሁ ብለናል እንግዲህ ለማማ ቤተሰቦች። ምክንያቱም የሻለቃን ደስታቸውን ማዘናቸውን ናፍቆታቸውን ይሄን ሁሉ አመት ቤተሰቦቻቸውን ሲፈልጉ ስለኖሩ እንዳሉት በሌሊትም በቀንም ያለቅሱ ስለነበረ የዚህ ሁሉ የመጀመሪያው አጠገብ አይዞ የሚሉት እርሶ ነውና ይሄ ደስታ በጣም ትልቅ ደስታ ነው። ትልቅ ደስታ ነው ነው። እሺ ወይዘሮ አባዲት እስቲ ትንሽ ነገር ይንገሩን። ህይወታችሁ ምን ይመስል ነበር? በእንደዚህ በቤተሰብ ማጣት ውስጥ ብዙ ነገር ይኖራል መቼም። ኑሯችሁ እንደው የከፋውንም የለም ምን አይነት ችግሮች አሳለፋችሁ? እስኪ ይሄን ያህል ጊዜ ስንኖር እንደዚህ ስንኖር በመንከራተት በስደት በየበረሃው በረሃ ስናድር ምን ስንል እቺ ያያችሁ ቤት ያዝን ስንይዘ ፕላስቲክ ስንወጥር ሲያፍሩስልን ምን ሲሉ ችግር ብዙ አሳልፈናል። ብላ ግን ጸደቀች። ከጸደቀች በኋላ ደግሞ እንዳያችሁ ኮሰሳ ቤቷ ድንጋይ እንደተጫነች ምስማርም አልተመታባትም። እንደዚህ እንደሆነ ጎርፍ እንደገባን እንደ ሁሉ ጊዜ እንደተሸራተተ መሳለፊያም የለንም። ጎርፍ እንኳን መሳለፊያ የለንም። ጎርፍ የሁሉ ተሰባስቦ ነው የሚገባብን ወደኛ። ብቻችን ነው። ለሌሊት እንደዛ ሲያልቅስብኝም ብቻዬ ነው። በ6 ሰዓት ልወጣ ነው ይለኛል። ገና ነው ሰዓቱ። ለሌሊት እኮ ነው ያለው እያልኩ እየመለስኩ እዚህ ደርሰናል። ተመስገን እዚህ ያደረሰን እናንተ ኃይል ደግሞ እዚህ ያደረሰን ተመስገን ብዬ ነው የማመሰግነው። አላማሮሮ እኔ ደግሞ ከሰላይ ሸርሽረ እንዳያችሁ አንድም ሆኜ ለቅሜ ሽጬ ኮፍተኝም አይደለም ደከመኝም አላልኩም። ከሻውን ድረስ ተመስገን አለሁ ኑራለሁ ታያችሁ ማለት ነው። ኩፋይ ማላወጣም ደግ ማላወጣም ተመስገን ደህና ነህ አደሩ ሲባል ተመስገን አለ። ጭናት የኔ መልስ ተመስገን አሁን እናንተ ኑሩልኝ እንጂ ተመስገን አሁን ምንም ችግርም ገጥሞኛል አልገጠመኝም። ተመስገን ተድመለናንተ እንጂ ችግርስ ብዙ አሳልፈናል። አመስጋኝ ነው እርሶም ሻለቃም ያው
ብዙ ችግር አሳልፋችኋል በርግጥ ግን እግዚአብሔር አሁን ደግሞ የደስታ ዘመን ሆነ ይሄው ከዚህ ተጀመረ እንግዲህ ከዚህ በኋላ ደግሞ በጣም ሰፊ ቤተሰብ ነው ያለው በጣም ሰፊ ቤተሰብ ነው ያለውና አንዳችሁ ለአንዳችሁ እየተጋገዛችሁ እየተረዳዳችሁ ሻለቃ አሁን አንሄድም ወደ ሰላሌ የት ነው የምንሄደው ወደ ሰላሌ አይ ካንቺ ጋር አንሄድም ለምን ከኔ ጋር የታገሉ አሉ እነሱ ከኔ ጋር ብዙ ጊዜ ብዙ አመት የታገሉ ስላሉ እነሱ ነው እንጂ አንቺን እያለኝ ከወይዘሮ አባዲት ጋር ነው የሚሄዱት እሺ አሁን እስካሁን ድረስ እንግዲህ ስንጫወት እናታችን ቁጭ ብለው እየሰሙን ነበር እስካሁን ሳንተዋወቅ ማን ነው የእርሶ ስም እንተዋወቅ እስኪ በደንብ ቦጌ አሃ ለሻለቃ እርሶ ምንድነው የሚሆኑት ማለት ነው ዝምድናውትን እንቀሩን እስኪ አባታችን ወንድማማች ናቸው አሃ የእርሶ አባትና የነሱ አባት ስለ ሻለቃ ታዲያ የሰሙት ነገር የለም ከዚህ በፊት ሰማሁት የለም ታደሰ ነው ከዛ ትላንትና አያችሁ ወይ ቴሌቪዥን ያለኝ እሺ እድና ክፈቱት አለ ሁለታ ነው እንግዲህ እሺ እሱ ቅዳሜ አይቶ ሳያየሁት ሲያው ጊዜ እሱ የዘውዴ ሁሉንም ወንድሙ ይሂቱን ይጠራል እሺ እሱ ላይ ነው ፈለጋ ይርኩት እንዴነው ተብሏል ልጆቹ እንዳሉ አምጣ ይምጡ አልኳቸው ታየ እሱና ታየና ይሄንን ታየ ማሞትም እሱ ላይ ነው ሰማሁት እስኪ አንቺ ነው በደም ጠቅላላ አርግሽ ነገር እሺ መጀመሪያ የሳቸው ልጅ አሜሪካ ነው ያለውና አጋጣሚ በእንትን አይቶ እሱ በቴሌቪዥን አይቶ አላየንም ነበር ማንንም ይሄን ፕሮግራም አይቶ የጠራጠረው ሰው ራሱ የለም ነበር ወንድም አለሽ ወይ አለኝ ከዛ ደወለልንና ማን ይባላል ታደሰ ይባላል ታደሰ ደወለልንና እንደዚህ አይነት ፕሮግራም ነበርና አይታችሁ ብሎ ለሳቸው ነገረ አጋጣሚ ሌላ ወንድማቸው አለ በዚህ በውትድርና ወታደር ሆኖ የጠፋ ነበር እሱንም ስለሚያዳምጡ ምናልባት እሱ ነው ብሎ ሰማው ማለት ነው አንቺ ዝምድና ለነሱ ምንድነው ለኔ ዝምድና አባቴ ያሳቸው ነክስቴ ናቸው ያ አባታቸው ያጎት ልጅ ነው ማለት ስለዚህ ታደሰ ነው መጀመሪያ ያየው አሜሪካ ያለው እሱ ነው ፕሮግራሙን ያየው እርሶ ልጅ እሱ ላይ ነው እንጂ ማንንም አይጠየቅ በጣም ጥሩ አጋጣሚ ነው ታደሰም እንግዲህ ባለህበት እንኳን ደስ ያለህ እንላለን በታደሰ አማካኝነት እንደገና ይሄ ቤተሰብ ተገናኝተን ማለት ነው ሻለቃ እንኳን ደስ ያለው እንኳን አብሮ ደስ ያለው ሰፊ ቤተሰብም አለ ደግሞ ከበስተጀርባ እሺ ማማ የጠፋቦ ወንድሙ ስሙ ማን ይባላል አበራ ደጀኑ ስለዚህ እንግዲህ አበራ ደጀኑ በዚህ አጋጣሚ ካለ ያው እህትህ እየፈለጉ ነው ማለት ነው አበራ ደጀኑ ትፈልጋለህ እንግዲህ ዛሬ ቤተሰብ ለማገናኘት ሱሉልታ ተገኘን ሻለቃም ወንድሞቻቸውን አግኝተዋል በሚቀጥለው እዛው እንግዲህ ሀገራቸው ድረስ እንሄዳለን ለዛሬ እንግዲህ እንኳን ደስ ያላችሁ ብለን እንኳን ደስ ያላችሁ ሁላችሁ ቦሌው ያ ባቦሌው ቦሌው ያ ባቦሌው ለምሳድ መሳያ ባቦሌው ቦሌው ያ ባቦሌው 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 ኢሾ ዋናው ነገር ደስታችንን ለመግለጽ ነው እግዚአብሔር ይመስገን ሁላችሁም እንኳን ደስ ያላችሁ ቡናጅራ ኦ በሬቱታ
የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ